ወራት መቁጠጪ እስኪ ተመለሽና መቼ ስራ እንደጀመርሽ መቼ እኔ ጋር እንዳቆምሽ ጉዳዩ መቼ እንደፈነዳ እስኪ መለስ ብለሽ ዳሽው። ለምን አልልክላትም ለሀቡ መቼ እንዳወራን? አንተ ለምን አትልክላት መቼ እንዳቆምነ? ሁሉንም ነገር እሱ ለምን አታዩ? ፋሲካ መቼ ነው? መረጃ ሳይኖረኝ እኔ ከማንም ጋር አሁን 1 አመት ሊሞላ ነው። 2 ወር ነው የቀረው፣ ወይ 2 ወር ወይ 3 ወር። ኧረ ተረጋጊ። ኧረ በእናትህ ነው ቃል የምትቆጥሪው? ኧረ ፕሊዝ በእናታችሁ እንደ ህዝቡ ይንገረን ጋይስ። ፋሲካ ስንት ጊዜ ነው የቀረው? ፋሲካ ኤፕሪል ነው። ገና ነው ገና ጥር እንኳን አሁን 12ኛው ወር ነን። ጥምቀት እንኳን ገና አልገባንም አይደለም። ስለዚህ ነው ህዝብ እየፈረደች ትንሿ ተሳስቦ ወር ላይ ነው ያለነው እኮ። እኔ ይሳሳታለሁ፣ ግለሰብ ይሳሳታል፣ ህዝብ ግን አይሳሳትም። ህዝብ 4 ወር እያለ ነው ፋሲካ የቀረው። ከ8 ወር ቆይ ከ12 ወር ላይ 4 ወር ሲቀነስ 8 ወር። ስለዚህ ይሄ ሰውዬ ላከው ኢንፎርሜሽን የዛሬ 8 ወር ነው የጀመርሽው። ሂዝ ራይት 8 ወርሽ ነው ከጀመርሽ እንዴ የጀመርኩ የፖስት ቆይላ ሳይ አንዴ ዳውራ ከዛ ደግሞ ህዝብ 4 ወር የፋሲካ ነው እንዴ የጀመርኩት ስራ አይሽ ለዛ ነው በደንብ አጥቶ ነው የቀረው። እኔ እኮ ባለው መልኩ ነው ለምሳሌ ፋሲካ ስላለ እኔ ፖስት አለልኩ የመጀመሪያ ፋሲካ ነው የጀመርኩት። ፋሲካ ግን 2 ወር ነው የቀረው አመት ነው ያልሽም። ህዝቡ ደግሞ ፋሲካ 4 ወር ነው የቀረው ሲል ከ12 ወር ላይ 4 ወር ሲቀነስ 8 ወር ነው ትክክል ነው ሲባል፣ አሁን ደግሞ አይ ፋሲካ አይደለም ልትይ ነው? ኦኬ አሁን እኔ አሁን ቆይ አንዴ እኔ እኛ እኮ አለን በህዝብ መሀል ነው አይደል የከፈትኩት። ሲጀመር ሰው አለ፣ የተፖስተው ቀንም አለ፣ ማን እንደነበሩም አለ እና የተፖስተው ቀን ደግሞ ያስታውቃል። የላይ ፕሮግራም ነበረን እሱ ደግሞ አለ ፖስት ላይ ስላለ በቀኑ አንተ ስላልከኝ የፋሲካ ስላልከኝ ማለት እኔ ወደ ኋላ ስለ ፋሲካ ስላልከኝ ፋሲካ ነው የጀመርኩት አይደለም። ወይም ደግሞ ወደዚህ ምክንያቱም አለ ፖስት ስላለን ያነ ፖስት ደግሞ መቼ እንደሆነ መቼ ስልኬን ተቀበልሽ ከሰው? ለመጀመሪያ ጊዜ አንቺ ስም ያወራሽው ስንተኛው ወር ነው? ይኸው ስልክሽ ላይ ኦኬ ባይ ቁጥሩን ተቀበልሽ። ለመጀመሪያ ስታወሪ ስራው ከመጀመሩ ለመጀመሪያ ጊዜ እሱን ሰላም ብለሽ ይጻፍልለት ያወራችሁ ኮምፒውተር ያዘውን አይለቅም። ያው ስልካችን ማለት ኮምፒውተር ታውቃላችሁ፣ ያዘውን አይለቅም። ቀኑን እዚህ ቤት ደግሞ በመረጃና በማስረጃ ካልሆነ በሰው ምስክር ምናምን አይሆንም። ደረሰኝ፣ ስክሪንሾት፣ ቮይስ፣ ቪዲዮ ምናምን ነው። ግለሰብ አናምንም፣ ሰው አናምንም። እኛ ዶክመንት ነው የምናምነው። ማርች መቼ ነው ሀቢባ? ማርች ማለት 3ኛው ወር ነው። 3ኛው ወር ማርች ማለት 3ኛው። ያ ማለት መቼ ነው? ማርች 19 ማለት ነው። ማርች 19 ማርች ማለት ፋሲካ ሊገባ 11 ቀን ሲቀረው። ቴንክ ዩ። ኤፕሪል ነው። ያኔ ምን አለች መሰለች? ስልኬን ተቀብላ መጣ። ሰላም እሺ፣ ሰላም ወንድም ትንሿ ነኝ አለችኝ። ሰላም እንዴት ነሽ? ሁሉ ሰላም አልኳት። ከዛ እኔ ብዙ ሰዎች ሲያዋሩኝ ሊንክ ነው የምልከው የኔን ቴሌግራም ግሩፔን ማለት ነው። ከዛ በኋላ አወከኝ ትንሿ ነኝ አለች። አልመለስኩም፣ ስልክ ይዤ ነበር። እዛ ደወለች አዎ በሚገባ አውቄሻለሁ። እሺ ለስራ ፈልጊህ ነው አለች። እሺ አልኳት። ከዛ ደወለች፣ አወራም። ባለቤቴ ላስተዋውቅ እፈልጋለሁ፣ አዲስ ስራ ልጀምር ነው፣ የባህል ልብስ ልጀምር ነው አለች። እና ማታ ዋትስአፕ ላይ እንደውልሃለን፣ የሚመቸው እሱ ማታ ነው አለች። እሺ ብለን ከስራ ስመለስ ቤቴ ስገባ እንዳጋጣሚ ገና እየገባሁ ስለነበረ ልጆቼ ስገባ ሲያቅፉኝ እያሯቸው ጫጫታ ነበር። ያው ልጆች ታውቂዋለሽ። ከዛ አውርተን ከጨረስን በኋላ ይቅርታ ልጆች ስገባ ትንሽ አስቸገሩኝና እንዳይደብረው ባለቤትሽን የሚል ሁሉ አውርተን ከጨረስን በኋላ ስለዚህ ሰው ማርችን ጀምረሽ የመጀመሪያ ስራ ስትጀምር እስኪ ካሁን እዛ ሰዓት ጀምራችሁ ቆጥራችሁ ንገሯት። ከዛ የምትቀንሱልኝ ደግሞ መስከረም ላይ ሴፕቴምበር ላይ ተጣልተዋል አይደለ? ሴፕቴምበር ላይ ስለተጣሉ ማርች 19 ኤፕሪል ስራ ጀመራችሁ። ኤፕሪል ሜይ 1 ሰከንድ ፕሊዝ ፊውቸሪንግ አትግቡ አንዴ። ኤፕሪል ሜይ ጁን ጁላይ ኦገስት ሴፕቴምበር 6 months። ሴፕቴምበር ማለት 8ኛው ወር ነው። በፈረንጅ 9ኛው ወር ነው። ኦገስት ነው 8ኛው ወር።
ጋይስ ኤፕሪል፣ ሜይ፣ ጁን፣ ጁላይ፣ ኦገስት፣ ሴፕቴምበር 6 ወር አብረው ሰሩ። ሴፕቴምበር ላይ እሷና ባሏ ተጣሉ። ሴፕቴምበር ማለት በኢትዮጵያ መስከረም አዲስ ዓመት ማለት ነው። ኧረ እስከዛ አብረን አልሰራንም። ቆይ ስሚኝ፣ ይኸውልሽ እኔ ጋር እኔ የማውቀው እኮ አልኩሽ እየሰራን አብረን ሰርተናል። አዳምጪኝ። አለላም እኮ አለ። ይኸውልሽ ውዴ ብትሰሚኝ እኮ አንቺም ተረጋግተሽ ታዳምጭ ነበረ። ብትሰሚኝ አንዴ ብታዳምጪ ካንተ ጋር አውርቼ አዳምጠሽ አንቺም እንደሱ መረጃ ለምን አታቀርም? አዳምጪና ከዛ እንደዚህ አድርጊ። በጣም ባገነን ይወሽበት ነው። ትንሽ ምን ልታስወር ያልቻልሽም። ይኸውልሽ ያወራውን ነቢያጂና እዚህ ጋር ተሳስቷል በይ አዳምጪና። ይሄ ነው ስነ ምግባር እንጂ ዝም ብሎ ሚዩት እያበሩ ጣልቃ መግባት ይሄ እንደ መንደሬነት ነው። የሆነ ያወራር ህግ አለው። የሆነ ሰው ዝም ብለን እናዳምጥና ሲጨርስ ይኸውልህ እዚህ ጋር ተሳስተካል፣ እዚህ ብለን ነጥቡን እንነግረዋለን። ስለዚህ አሁን አዳምጪ። እስከዛ ለላን አስገቡት እና ለሁለት ስልክ ነው ያለሽ። አንደኛው ስልክ ቴሌግራም አንቺም ባለቤትሽም ይጠቀምበታል። በደንብ አዳምጪ። ስህተት ካለ ጻፊ ጠይቂ። በአንደኛው ስልክ መቻ ቆምን ጁን 27 ከዛ በኋላም ጽፌልሻለሁ። ጻፉ የሚጽፍ ከዛ በአንደኛው ስልክ ደግሞ ሴፕቴምበር 21 ባለቤትሽን እፈልገዋለሁ ገንዘብ ያስፈልገኛል ብዬ ያወራሁሽ ጊዜ ገባሽ? ከዛ በፊት ደግሞ ሴፕቴምበር 20 አውርተናል፣ ሜይ 28ም አውርተናል። ይሄን በሙሉ ስክሪንሾት አድርጌ ለሀቢባ ልኬላታለሁ። አሁንም ተጨማሪ ልላክልሽ። ኢሞ ላይ ብዙ ጊዜ ስንደዋወል እኔ ሪከርድ አላደረኩሽም፣ ምክንያቱም ተንኮል አለው ብዬ ስላላመንኩ። የሚጠራጠር ሰው ነው ተንኮል አስቦ ሪከርድ የሚያደርገው ልክ አንቺ እንዳደረግሽው ማለት ነው። ሌላው ደግሞ የነ ሙዳይን ሪከርድ ስታወጪ ስልክ መልሽ ካልሽ እኔም የምጽፍልሽ ስልክ ይደርስሽ ነበር እኮ ጽሁፍ። ለምን እኔን አላወጣሽውም? ለምን? ስለዚህ ስህተት አለው። ስለዚህ ሀቅ ያለ ካንቺ ጋር እኔ ነው የማምነው። አዛውጭ ደግሞ እሱ ከፍሎሃል ብለሽ ካመንሽ እንዴት አንቺን የበላ ሰው በዙሪያ የተበላ ሰው እንዴት ለኔ አካውንቴን መጀመሪያ ልኬልሻለሁ ዲል አድርገናል። ለምን አካውንቴ እያለሽ ለከሌ አስገቡለትማ ብዬ ልኬ ነበር ብሎ ዙሪያ ጥምጥም መጠማጠም ትክክል አይደለም። ወይም ደግሞ ባሌ ነው ካልሽ ልክ እንዳመጣሽው ባልሽን አምጪልኝ። እሺ እኔ መሀል ላይ የትም ማላቀውን ሰው ካስበሉ በኋላ መሀል ላይ ዞር ብሎ ሌላ ነገር ማለት ተገቢ አይደለም። በቃ እንደ ህሊና እንደ እግዚአብሔር ሚካኤል ነው ዛሬ በሚካኤሉ ይዤሻለሁ። ውስጥሽን መለስ ብለሽ አዳምጪ። እኔ ይኸውልሽ አሁን የላኩልሽን ያወራንበት ያለቀበት ነው የተላላክነውበት። ይሄ የላኩልሽ አሁን ማለት ነው በዋትስአፕም በኢሞን በቴሌግራም ያለቀበት እና ወሩን እዩ። ሶስቱንም የላኩ በዋትስአፕም በቴሌግራምም በዛም እኔ ጋር ያቆምንበትን ወር ማለት ነው። እሱ እንድታይልኝ የምፈልገው። እሺ አንቺ ሜይ ዋናው አቆመናል የምትይው እሱ ደግሞ ጁላይ 21 ማስረጃ አለው። ጁላይ 21 ማስረጃው እኔ ጋር የሚያወራ እኔ ጋር ያወራ እስኪ አንቺ ራስሽ እኮ ብለሻል፣ ባለቤቴን ማናገር ፈልጋለሁ ብሎኝ። እሱማ ደውሎ በቅርብ ነው። ይሄ እኮ መስከረም ላይ ነው ምናምን ላይ ነው። ይሄ እኮ አሁን ላይ ነው። ግን ስራ ያቆምኩት ይኸውልሽ በዚህ ወር ነው ከሱ ጋር ማውራት ካቆም ሴፕቴምበር 20 አንቺ ራስሽ ላክሽልኝ ላይ ሰላም እንዴት ነሽ? ለምንድን ነው ስልኬን ሪጀክት ያደረግሽብኝ? እደውላለሁ ብለሽም ለምን አልደወልሽም ብሎ ጠየቀሽ። ሲጠይቅሽ እዚህ ጋር ደግሞ አረ በጣም ነው የጠፋሽው ተሻለሽ አለሽ። ይሄ ገና ሜይ 25 ላይ ነው። እዛ አውጥ እሱ ላይ እዚህ ጋር ጀምረን ሐዋሪውና ታንተ ጋዝ ነበር ማለት ያለው ለምናት ምን አላክሽልኝም? ቆሟል እኮ እዚህ ጋር ቀስቷን ስትነኪያት እኮ ወደ ላይ ይሄ የለም ከኔ ጋር ከሱ ጋር ካለ እስኪ ያምጣ። እኔ ጋር የለም። ኖቬምበር 21 ነው ይቀአለ እንጂ ይኸውልሽ እንዲቀስት የሚኖረው እኮ ጽሁፍ ሲኖር ነው። እዚህ ጋር ስክሪንሾት ስታደርጊ የትኛው ዋትስአፕ ላይ ቀስት ነገር ካለ ይሞላ። ቀስት ነገር ካለ ቀጣይ ጽሁፍ አለ። ይኸውልሽ እቺ ቀስት ታይሻለሽ። ቀስት ነገር ካለ ቀጣይ ጽሁፍ አለ። እሷ እኔ ነኝ አሁን ዛሬ አጋጣሚ እሱን እንትን እያልኩ ያለ የኔ ደወልኩለት ነበር ደልቻለሁ። ይኸው እኔ ነኝ የሆነ ነገር ማለት መረጃ እያመጣው ያለ ሲደወልብኝ አጋጣሚ ዘጋሁት። ምናልባት ዛሬ ደወልኝ ነው ዛሬ የሚይ ነው። ቆይ እኮ ይሄን አይደል ወደ ላይ እንትን አለ ያልሽኝ አይደል? ይኸውልሽ ይሄ ጽሁፍ እሱ የጻፈልሽ ኖቬምበር 21 ቆይ
ኖቬምበር 21 ከዛ ይሄ ኖቬምበር 10 እሱ የደወለበት ኖቬምበር 19 የደወለበት ይሄ አሁን ነው ከችግሩ በኋላ እኮ ነው እኮ ኖቬምበር 10 ማለት ኖቬምበር 11ኛው ወር የዛሬ ወር አሁን ዛሬ ዲሴምበር እኮ ከችግሩ በኋላ ነው እንደዛ ይሄና ሲያለቅ ከችግሩ ትንሿ እየተደማመጠን የኔናት ቅድም ደውሎልኝ አያውቅም እስከ ዛሬዋ ቀን ድረስ የደወለበት ሚስ ኮል እኔ ያላነሳውበት ካለ ስክሪንሻት ያቀርብ ብለሻል አላልኩም ካልሽ ላይቭ ሪካርዱ ማውጣት ይችላል ወይንም እኔ ላይቭ ዳይሬክትሊ ዩቲዩብ ላይ ስለሚተላለፍ ወደ ኋላ አድርገን መስማት እንችላለን ደውሎልኝ አያውቅም አናግሩኝ አያውቅም ብለሽ ስለ ብር እኮ ነው ጠይቆኝ ማያውቀው ደውሎልኝ አያውቅም የደወለበት ሚስ ኮል እንኳን ካለ ብለሻል ስታነሺ አሁን ያለ አይደል አሁን እሱና እኔ ያወራን ለምሳሌ የገንዘብ ነገር ገንዘቡ እንደዚህ እንጂ ይሄንኛውን አሁን የላኩልሽ የደወለበት እንኳን ሚስ ኮል የለም ደውሎልኝ እንኳን አያውቅም እስኪ የደወለበት እንኳን ካለን ያላነሳውበት አሁን ነው ከችግሮች በኋላ ነው የደወለልኝም እንትን ያለልኝ እኮ እስከ ዛሬዋ ቀን ድረስ ነው ደውሎልኝ አያውቅም ያልሽው እዚህ ጋር ደግሞ የደወለበት ኖቬምበር 10 ሚስ ኮል ራስሽ ስክሪንሻት ስታረጊ ቴክስቱን ለማሳየት አብረሽ የላክሽው ኢሞ ላይ ኖቬምበር 10 ሂ ሚስ ኮል ዩ አላነሳሽም ኖቬምበር 19 ከ9 ቀን በኋላ እንደገና ሂ ሚስ ኮል ዩ አላነሳሽም ኦኬ ከዛ በኋላ ደግሞ ኖቬምበር 21 አንቺ ሜሴጅ ልከሽ ደልተሽዋል ዩ ዲሊትድ ዚስ ሜሴጅ ይላል ሜሴጅ ልከሽ አንቺ ደልተሽዋል ልከሽለት አሁን ስክሪንሻት ልታረጊ እስቲ ይሁን እኔ እንዳላዩ የደለትሽው አላውቅም ብቻ ዩ ዲሊትድ ዘ ሜሴጅ ዩ ዲሊት ዚስ ሜሴጅ ኖ ዛሬ ነው አጋጣሚ ተደውሎብኝ ዛሬ ይሁን ብቻ ተደወለብኝ የሆነ ያየው ነበርና ተደወለብኝ ኖቬምበር 21 ዛሬ ነው የላክሽው ሜሴጅ የደለትሽው አዮ ገብቼ ያወራንበትን ሰዓትና ተሱ ጋር ማለት ያለን ግንኙነት ያየው ያለ ተደወለብኝ ከዛ ደለትኩት ማን ይደወለብሽ ይሄ እኮ አንቺ እኔ ራሴ ተደወለብኝ እኮ ታዲያ የተደወለበት ስደልቺ ኢሞ ላይ መልእክት አያስቀምጥም እኮ አንዴ አሁን እንደደለት እንደደወልኩ ማለት ዛሬ ሀቢባ የሆነ ከሷ ስለገባው ነው የደወለችልኝ እንዳይል አይነት ስሜት የሆነ ስታይ የሆነ ነገር ሲል ከዛ ደለት እኮ አይጽፍም እንደዚህ ዩ ዲሊት ዘ ሜሴጅ እኮ አይልም ሜሴጅ ሲደለት ቮይስ ወይንም ቴክስት ሲደለት ነው ዩ ዲሊት ዚስ ሜሴጅ ቆይ አሁን ለምሳሌ ልደውልና ልደለት ልክ እንደዛ ነው የሆነብኝ ቆይ አሁንም ማድረግ ይቻላል አሁን በዚህ ደቂቃ እንደ ሚስ ኮል ነገር አርጊና ዲሊት አርጊውና ስክሪንሻት አርጊው ከዚህ ሜሴጅ ቀጥሎ ነው እንዲመጣ እንፈልገው እሺ ሰዓቱንም አይተፈልግ ወይ ጠራ ግን እኮ ይጥራና ችግር የለውም ከዛ ደልቹና ከዛ ስክሪንሻት አርጊው ይሄው ቆይ አሁን ቆይ የደወልሽበትን ዲሊት አርጊውና ከዛ ስክሪንሻት አርጊው ይሄው እስኪ ዩ ዲሊት ዚስ ሜሴጅ ይሄው አሁን ስለዚህ እውነቷን ነው ደውላልክ ነው የደለተችው ምክንያቱም አሁንም እንደገና ዩ ዲሊትድ ዚስ ሜሴጅ አለ አንተ ጋር ሚስ ኮል አድርጋ ደለተችው ኦኬ ዲሴምበር 21 ዛሬ ከላይ የላከችው ነበር ቆይ አዎ ትናንትና አንቺ ቤት አልገባው እንደዛ ስለሆነ ማለት ያየው ማስረጃ ለማምጣት 21 ዛሬ እኮ ነው ዲሴምበር 21 ትናንት አይደለም ዛሬ ይላውራ አንዴ ትናንት ካንቺ ጋር ገባውና ዛሬ ቀደም ደቦ ሜሴጅ ገብቶ አየው የኔ ስልክ ስክሪን ላይ እንዳያሳይ ያው አንተም ብየዋል ወደ ውስጥ ስገባ ምን ተላክ ምን አትላክ አላቀም ተደልቶ አገኘሁት ዛሬ ነው ይሄን ያደረገችው እብሻ ከዛ ውጭ ግን እኔና ተደልቶ አገኘሁት ኦልሞስት አሁን ሚስ ኮል ነው ካለች እሺ ሊሆን ይችላል ዛሬ ነው ይሄን ያደረገችው ዛሬ ነው ያደረገችው እኔ ግን ጉዳዩ ባልና ሚስቶቹ ተጣልተው ወደ ሚዲያ ከመምጣታቸው በፊት እሱ እንኳን አልመልስ ሲል ወደ እሷ ደውዬ ሴፕቴምበር 20 ነግሬያታለሁ አውርቻታለሁ ሌላው ወደ እሷ ፈልግ የሚደውልበት ሴፕቴምበር 20 ደውልበት አይ ስሚኝ እስኪ አረ እናንተ ላይ ወጣችሁት መቼ ነው ከሴፕቴምበር ወደ መጨረሻው አካባቢ ነው ሴፕቴምበር 20 ልኳት ያለው ታንዴ ሴፕቴምበር ስንት ነው ቀኑ ላይቭ ሪካርዱን ፈልጎ ማየት ይቻላል ችግር የለውም ሴፕቴምበር ስንት ነው እናንተ ላይ የወጣችሁት ተጣላን ብላችሁ አንቺና ቦይፍሬንድሽ ከነሱ ሳይሱ አልቀረበም ሲጀመር ግን አንቺ በስማይ ስለመቅረቡ አይደለም የሚጠይቅሽ ቀን ስንት ነው ሴፕቴምበር ስንት አንተን እኮ አይደለም አልቀረበም ስልሽ በእሱና እኔ እንደወጣን ነው የምገባት እኔ ነኝ የወጣሁት እኮ አንቺና ግን አላስታውስም ይሄ ብቻ ኪዳነ ምሕረት በ16 ነው ብቻ መስከረም 16 ይሁን ጥቅምት መሰለኝ ጥቅምት ወይ ጥቅምት መሰለኝ
ጥቅምት ሄዳል። አሁን ምንድን ነን? 2 ወራችን ነው። ዞሮ 2 ወር አሁን የለነው ታህሳስ ነን። ተሳስ ቆይ ለምን አናይም እዚህ ሪከርዶችን? ለምን እንደሆነ ታውቂያለሽ? የዛኔ የእንትን ያልነው እንዳልኩሽ ቆይ ከችግሮች በኋላ ነው የደወለልኝ። ዙሮ ያማ ኧረ ተይ በስመ አብ ይኸውልሽ፣ ከሚዲያ ከመቅረብሽ በፊት እኔ አልደወልኩልሽም? እሱንማ ነገርኳቸው እኮ አባቱ ታሞ ነበር። እሱን እኮ ነገርኳቸው። አለቀ በቃ አውርተው ለዛ ነው እሱን ነገርኳቸው ማለት ግን አንተ ገንዘብ እንዳለ ለምን አልነገርከኝም? የዛን ሰዓት መንገር ነበረብህ። እሱ ያንተ ጥፋት ነው። ይኸውልህ ያንተንም ጥፋት የሷንም ጥፋት ነው የምንነጋገረው። አንተ ለምን እንደምትፈልገው መንገር ነበር። ምን አስደበቀህ? ከሷ ብር አልከፈለኝም ባልሽ ባለቤትሽን ፈልገዋለሁ፣ ብር ፈልጋለሁ፣ ደውይለት። ብር ፈልጋለሁ አላልከኝም በጭራሽ። ማስረጃ የለንም። ለዛ ማስረጃ ሪከርድ ስለሌለ እሱ ማስረጃ ስለሌለ ተቀባይነት የለው። ወይስ ሪከርድ ስለሌለኝ በስልክ በኢሞ ስለሆነ ያወራኋት እኮ ማስረጃ በሌለው ነገር አናወራማ እኮ ማስረጃ በሌለው ነገር አናወራማ። እዛ ተመልሳ አንዱ ማስረጃ እኮ ተመልሳ ምን ብላኛለች? በአባቱ ስለሞተ ነው ታገሰው ይደውልልሃል ብላኛለች። ከሱ ጋር እንጂ ስለ ብር አይደለም እንደደወል እኮ እሱን ፈልገህ ነግሬዋለሁ አለችኝ። አዎ እኮ መደወልህን ነግሬዋለሁ። አባቱ ሞቶበት ሀዘን ላይ ነው እንጂ ስለ ገንዘብ አልተነሳም። ማስረጃ የሚባለው ቮይስ አድርገህ ወይም ቴክስት አድርገህ ገንዘቤን አለኝ እናንተ ጋር ስጪኝ ቀጥታ። ዛሬ እሷን እየጠየቅ ያለከው ከማስረጃው በላይማ አይደለም። እሺ የዛን ጊዜ ለምን ባልሽ ይደውልልኛል? እኔ እሱ ይሄ ሰውዬ ብር እሱ ነው የሚሰጥ ብላኛለች። ገባኝ። እሱ ነው የሚሰጥ ስላለችህ ነው አይደል? ብር እኔ ጋር እሱ ማግኘት ስላልቻልክ ነው እሷ ጋር የመጣከው። መጀመሪያ ስላገናኘችክ አለቀ። እሱ ነው እሱ በቀጥታ መጥቶ ቢሆን ያናገረኝማ እኮ እሷ ጋር አልሄድም። መቼም የምደውልላት ገንዘብ ፈልጌ እንደሆነ እንዴት አክሴፕት አታደርግም ነው ጥያቄ። እንዴ ካነገርኩኝ ተንፋይነኝ እንዴ በስራ ፈልገው ከሆነ እኔ ደግሞ አለመንገርክ ያንተ ጥፋት ነው። አለመክፈሏ ደግሞ ሀቅ አለክ። ሀቅክ እሷ ጋር ነው ያለው እና ሂሳብሽን አወራርደሽ እሱ ጋር ሀቅ አለ የምትይው ምን አይነት ለምሳሌ እሱ እንዴት እንትን እንዳላለ ሀቅ አለ ተሷ ጋር ትይዋለሽ። እሺ አንድ ነገር ልንገርሽ፣ ሚኪ ፊት አውራሪ ሚኪ ለምሳሌ ሂሳብ ባልበላው ነገር ማለት ነው። አንዴ ገንዘቡን ባልበላው አንቺ ጭራሽ ኪስሽ ገብቶ ነው ልብሱ ኦልሬዲ ተልኮልሽ ደርሶ ሽጠሽ ብሩ አንቺ ጋር ለገባው ነው። ሚኪ ግን ኪሱ ላልገባ ነገር ቀጥታ ወደ ሜላት ነው ማልናት ማለት ገንዘብ ገብቶ እሱ ማስታወቂያውን ስለሰራ ብቻ ነው ለነዛ ልጆች እንዳለ ለ70 ሹፌሮች ገንዘባቸውን ከኪሱ አውጥቶ የከፈለው አይደል? ለምን? ማስታወቂያውን ስለሰራ ብቻ እሱ ስላስተዋወቃቸው እሱ እሷን ስላስተዋወቀ። አንቺም ቦይፍሬንድሽን አምተሽ ያስተዋወቅሽ እሱ አንቺ ነሽ። ሚኪ ያው እሱ 5 ኪሱ ሳይገባ ወደ እሱ አካውንት ሳይገባ ወደ እሱ አለገባው ማለት ነው። እሱ ግን ገንዘቡን ይሄ ልጅ ልብሱን ሰርቶ ለአንቺ ልኮ አንቺ ደርሶሽ ቪዲዮ ፖስተሽ ሸጠሽ ገንዘቡን አንቺ ተጠቀምሽ። ግን ያንን ገንዘብ ቦይፍሬንድ ይበላኝ አልሽ። ይሄ የእሱ ችግር ነው ወይ ቦይፍሬንድሽ አንቺን መብላቱ? ስለ ሀቅ ከተነጋገረ ቦይፍሬንድሽ አንቺን ማጭበርበሩ ይሄ ምን አላጣበሳችሁ? እሱ ቢያጣበሳችሁ እሱ ስላጣበሳችሁ ኃላፊነቱን ይሰጥ ይባላል። እኔ ደግሞ ገንዘብ ስጥ አላልኩትም። አሁን እሱን በነፃ ገንዘብ ስጥ አይደለም እያንዳንዷና ስለ ልብሱ እናውራ። ገንዘብ ያስገባው የራሱ ጥፋት ነው። ራሱ ይቀጣበት ይጎዳ። ስለ ልብሱ ብቻ ቀጥታ አንቺ ጋር ደርሶ ሽጣሽ ላተረፍሽበት ልብስ ብቻ እናውራ። ስለ ልብሱ ገንዘብ ሽልማት ምናምን አትከፊውም። እሱን ሲጀመር አንቺ አስገቢ ያላልሽው ምን አገባሽ? አንቺ ባላልሽው ነገር አይመለከትሽም። አንቺ የሚመለከትሽ እጅሽ ገብቶ ሽጠሽ ላተረፍሽበት ልብስ እንጂ እሱ ደግሞ እንዴት ታውቂያለሽ? አሁን ለምሳሌ ልጁ አሁን አንቺ እንዳልሽው ሚዲያ ላይ ይያዝ ይምጣና ይሄ አልተከፈለም ካለ አልከፈልኩትም ካለ ልጁ ፈልገሽ ማምጣት ኃላፊነት አለብሻ። ታዲያ ባንቺ እኮ ነው የምናውቀው አይደል? ባንቺን ያወቀው እሱ። ስለዚህ አንቺ ነሽ ፈልገሽ አምጥተሽ ራስሽን ማጽዳት ወይም ደግሞ አንቺ ቀስ እያልሽ ሰርተሽ የዚህን ልጅ ሀቅ መክፈል ያለብሽ። ስለ ሀቅ የምናወራ ከሆነ የሰው ሀቅ የምትፈሪ ከሆነ ማለት ነው እኛ እኮ ገባኝ። እኛ ደግሞ እኔ የተዋዋልነው ውል ስላለ እንዴት ያንን ሳይሰጥ እንዴት 2-3 እዚህ ሊሰጥ ይችላል? እኔ እሱን አላመንኩበትም። እኔ አላመንኩበትም። አሁን ለምሳሌ እኔ ጥፋቱ ይቀጣ ካልሽ ትንሿ ለዚህ ጥፋቱ ይቀጣ ስላልነገረኝ ጥፋቱ ይቀጣ ሀቁን አልሰጠውም ካልሽ መብትሽ ነው እኮ አይደል? ኢትዮጵያ ስትገቢ በህግ ይጠይቅሽ። ግን
ሀቅ እፈራለሁ እኔ የሰው ላብ አልፈልግም እንደምትዩ 10 የሃይማኖት ስም እንደምትጠሪው ሃይማኖተኛ ነኝ ካልሽ የትኛውም ሃይማኖት የሰው ሀቅ የድሃን ሀቅ ከእናንተ በታች ያለን ሀቅ እሱ ኢትዮጵያ ነው የሚኖረው የልጆች አሳዳጊ ነው የልጆች አባት ነው በዚህ ነው ልጆቹን የሚያሳድገው አንቺ ደግሞ የተሻለ ሀገር ዱባይ ነው የምትኖሪው ከሱ የተሻለ ህይወት ትኖሪያለሽ የበታችሽን ሀቅ መብላት እምነቴ ይፈቅድልኛል ህሊናዬ ይፈቅድልኛል ካልሽ አንቺ ዛሬ ያለሽው ኢትዮጵያ ስትገቢ በህግ ይጠይቅሽ ካልብልዘ በህግም ካልጠይቀ ለፈጣሪ ሰጥቶ ይተውና አንቺ ከፈጣሪ ታገኘዋለሽ ሄድሽን አይ እኔ የሰው ሀቅ አልፈልግም ካልሽ ደግሞ ቀስ ብለሽ ሰጥተሽ ከይፍ ወይም ደግሞ ቦይፍሬንድሽን ፎቶ ልከሽልኛል እኔም በቻልኩት አግዝሻለሁ እሱን ለማግኘት ገባሻ ከአንቺ ግን ይጠበቃል ሰውየውን ፈልገሽ አግኝተሽ የዚህን ሰውዬ ሀቅ ከፍሎታል ብለሽ ካሰብሽ አንቺ እንካ ክፈል ብለሽ ሳሰጪው ከፍሎታል ብለሽ መጠበቅም የለብሽም ለምን ሰውየው ሌባ ነው ሌባ እንደሆነ አንቺን ዘርፎሽ አይተሻል አንቺን የዘረፈ ሴቷን ፍቅረኛ ብሎ የያዘሽን አመት ሙሉ ሲጀነጅሽ የኖረውን የዘረፈ ያላፈረ ይህንን ምስኪን መዝረፍ ያቅተዋል እኔ ሰጥቶታልን ብዬ አላስብም ግን አንቺ ሰጥቶታል ብዬ አስባለሁ ቦይፍሬንዴን አምነዋለሁ ካልሽ ፈልገን እናመጣዋለን እናግዝሻለን ፈልገን ለማግኘት አንቺን ፈልጊ ኃላፊነት አለብሽ ኃላፊነት ይሰማሽ ፈልጊው ይምጣና ሰውየው ሰጥቷለሁ የሚል ከሆነ ደረሰኛ አቅርብ ይህ ሰውዬ በእምነቱም በልጆቹም ምሏል እንዳልተሰጠው ላቡን ሀቁን ፈልጎ ነው የመጣው የሰው ላብ የሰው ሀቅ ደግሞ ከባድ ነው እመኒ የሰው ሀቅ በሽታና አደጋ ነው ይዞ ወደ ህይወታችን የሚመጣው ሀቅ ደግሞ ሀቅ ነው ስለዚህ አንቺ የምትይውን ንገሪን በዚህ ሰዓት እኔ እንደገና እሱ እንትን በዚህ ሰዓት እኔ ምንም አይነት ነገር ሰጠዋለሁ ወይ እንደዚህ የሚል ነገር የለም ምክንያቱም ብዙ ነገሮች ስላሉ ብዙ ነገሮች እንትን ስላለብኝ ማለት ነው ስለዚህ እሱ አሁን ቅድም ያሉት አንዳንድ ነገሮች እየተናገረ ስለነበረ በእነሱ ከሆነ አንድ ሰው እንደዛ ስለሆነ ወይም ሞልቶታል ወይም እንደዛ ሊባል አይደለም እንደዛ እህቷን አመጣ ምናምን ይሄን ከመጀመሪያ እንትን ያልኩት ስለነበረ ነው ሀቁ አለብሽ የለብሽም እኔ ሀቁም አለብኝ ብዬ የምለው እሱ ለምንድን ነው ለእኔ ገንዘብ እንዳልተከፈለው ያልተነገረኝ እንዴት ነው ሀቁ አለብኝ ጥፋቱ ነው ስለዚህ ለዛ ጥፋት ይቀጣ ሀቁ አለብኝ ግን ለዛ ጥፋት ይቀጣ አልሰጠውም ማለት መጣልሽ ማለት ትችያለሽ ሀቁ አለብኝ ግን በጊዜው ስላልነገረኝ ለዛ ይቀጣ አልሰጠውም ማለት ትችያለሽ መብትሽ ነው ዋናው ስለ ሀቅ ነው እያወራን ያለ ነው ሀቁን ካመንሽለት አልከፍልም የማለት መብታለሽ ያው የምሰጠው ነገር የለሽም ከሌለሽ ምንም ማድረጋችም ግን ሀቁ አለብሻል ገንዘቡ የለሽም ግን ሀቁ እንዳለብሽ ታምኛለሻል እኔ እንዴት ነው ማምነው እንዳለብኝ ልጁ ይሄን ነገር ይገኝና እንትን ይበል ልጁ የሚፈለግ አንቺም ፎቶ ልከልኝ ምስኪን ድሃ አብረሹ ከምትሰሪው ሰው ያንን ሌባ አመንሽው እንደዛ ማመን አይደለም እንዴት ለምን ሳቡ እንትናት ለምሳሌ አሁን የመጣበት ምክንያት ለምን እንደሆነ ማለት አሁን የመጣው ማስረጃ አቀረበ እኮ ሲደውል ሳሪቲን ሙኒትንና መንገደኛውን ጠይቆ እሺ መረጃ ሀላክል እና ይልሃለን ብለው ቢዚ ስለሆኑ ብዙ ችግር ስላለባቸው ቢዚ ስለሆኑ አላስተናገዱትም ለዛ ነው 3 ወር ሙሉ እነሱ እስኪመልሱለት እነሱ አክብረው